ትላንትና ላይ መስጠት የለመዱ መቀበልን እማያውቁ ናቸው። ለሄደ ሁሉ መርሐባ አርሂቡ የሚሉ ማህበረሰቦች ዛሬ ላይ ግን የሰው እጅ ለመጠበቅ ተገደዱ። ደቢ ሪሃኒ አሁን ሁላችን ወደ ደቢ ሪሃኒ መሄድ ያለብን የተራቡትን ይናበላ እርዳታ የምታሰባስቡ ሰዎች ቆም ብላችሁ ይሄ የልጅነት የችኩልነት እኔ 13 አመት ከ5 ወር እስር ቤት ነበርኩ። 8 አመት ደግሞ ጨለማ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። የገንዘብም ጭምር ተጨምሮበት አንዲት እንስት ወደዛ አካባቢ ልትጎበኛቸው ሄደች። ዶክተር ጋር ጠጋትልና እባክሽን ፔሪድ ማቋረጫ መድኃኒት ወይ መርፌ ውጊኝ አለቻት። ህመሙ መስሏት እሷ ደግሞ ህመሙን ማስታገሻ መፍትሄ ልትሰጣ ስትል ህመሙ አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ወደ ተለያዩ የኦሮሚያ ክልሎች የተመለሱ ተፈናቃዮች ከበፊቱ በባሰ ችግር ውስጥ እንገኛለን ሲሉ ተናግረዋል። ተፈናቃዮቹ ከዚህ ቀደም ወልደውና ከብደው ይኖሩ የነበረው አሁን የተመለሱበት የኦሮሚያ ክልል ምስራቅ ወለጋ ጎቦ ሰዩ ወረዳና ምዕራብ ሸዋ ውስጥ ነው። ይሁንና በክልሉ በተፈጠረው ግጭት ምክንያት የኖሩበትን ቀይ ለቀው ወደ አማራ ክልል ደብረ ብርሃን ከተማ በማቅናት በዚያ በመጠለያ ጣቢያ ውስጥ ለ3 ዓመታት ኖረዋል። መንግስት ወደ ቀያችሁ ትመለሳላችሁ ብሎ ባነሳልን ጥያቄ መሰረት ወደ ቀያችን ብንመለስም እዛ የጠበቀን ካሰብነው በተቃራኒ ነው ይላሉ። ያረፍነው በመጠለያ ጣቢያ መሆኑ ሳያንስ ለደህንነታችን ስለምንሰጋ በቂም ስላልሆነ ቤት ተከራይተን ለመቀመጥ ተገደናልን ብለዋል። ይህንን የሚያደርገው ደግሞ አቅሙ ያለው ሲሆን ያልቻለው እዛው መጠለያ ጣቢያ ውስጥ እንደሚኖርም ነግረውናል። ድጋፉም ቢሆን ይላሉ ተፈናቃዮቹ ድጋፉም ቢሆን እዚህ ግባ የሚባል እንዳልሆነና በወር 15 ኪሎ እህል የተሰጣቸው እንደሆነ ይናገራሉ። ወደ ቀያችን ስንመጣ የተቃጠለው የወደመው ቤታችሁ ይሰራላችኋል፣ ወደ ልማት ትመለሳላችሁ፣ የሰላሙም ሁኔታ ተረጋግጧል፣ ሁሉ ነገር ተመቻችቷል ተብለን ብንመጣም የገጠመን ሌላ ነው ሲሉ ተናግረዋል። የቀን ስራ እንኳን የሚያሰራን የለም፣ ተቸግረናል፣ ተራብን ብለን ስንጠይቅ የሚሰጠን መልስ የከፋ ነው ብለዋል። ስራ የለም፣ ቀን ስራ እንኳን በ50 ብር የሚቀጥረው የለም እዚህ ቀን ስራ እንኳን እና በጣም ተቸግሮ ነው ያለው። በራብም ጭምር 15 ኪሎ ለአንድ ሰው በአንድ ወር ምን ታደርጋለች ስታስብ አንቺ ዘይት የለው ምንም የለው ያቺው ሩዝ 7 ኪሎ ተኩልና በቆሎ 7 ኪሎ ተኩል እንሰጣለን። እሷ ምንም አይነት በቂ አይደለችም። ስለዚህ ህዝቡ ሙሉ ለሙሉ በራብ ተጋልጧል። በዛ ላይ ቤት ኪራይ ወጪ አለበት። ምንም አይነት በጎ አድራጎት ደጋፊ ስለሌለ ያቺኛው 15 ኪሎ እህል ሽጠን ነው ለብዙ ነገር የምናቃቃው። ስለዚህ አልበቃችንም። በቃ አሁን ህዝቡ ሙሉ በሙሉ ችግር ላይ ነው ያለው። ህጻናቶች አሉ፣ ሴቶች አሉ፣ አዛውንቶች አሉ፣ አካለ ጎደሎች አሉ፣ ብዙ የተለያዩ ሰዎች አሉ። ይሄ ሁሉ በተባለው ልክ እየተጎዳን ያለ ነው። በዛም ላይ ወደ ወረዳም ሆነ ወደ ምን አንዳንድ ነገሮችን ስንጠይቅ የሚሰጠን መልስ ሌላ አይነት መልስ ነው። በቃ ራበን ብለን ዱቄት ስንጠይቅ የሚሰጠን መልስ ጥሩ መልስ አይደለም። ጀርባችሁ መጠናት አለበት፣ እናንተ ሌላ ተልቀዋላችሁ ምን አላችሁ የሆነ ማስፈራራና ይዛችሁ ታሰራላችሁ ምን ትላላችሁ ነው የምንባለው። እኛ ወንጀል አልሰራንም፣ የጠየቅነው ዱቄት ነው። እዛው ለመንግስት ነው የመጣነው። ራበን ብለን መጠየቅ እንዴት ያሳስረናል ብለን ስንጠይቅ ደግሞ ዞሮ የሚሰጠን መልስ በጣም ማሳሳቢ ደረጃ ላይ ስላለን ያመጣ መንግስት መፍትሄ እንዲሰጠን አደራ ማለት እንፈልጋለን። ከምንምና ከማንም በፊት ሰላም አለ ተብለን ተመልሰናል። ሆኖም ግን የተባልነው ሰላም የለም። በዚህ የተነሳ ከፍተኛ ስጋት ውስጥ ገብተናልም ይላሉ። አሁንም ከበፊቱ በባሰ ሁኔታ የጠላት ኃይል ዙሪያውን ከቦ ዋና ፌዴራል አስፋልት ላይ ራሱ በጣም እያሰጋን ያለው እንኳን ወደ ውስጥ ገብተን ስራ ለመስራት ወዲህ መንቀሳቀስም አልቻልንም። እኛ ሰላም አለ ተብለን የገባ ነው የተባልነው ሰላም ምንም ስለሌለ መስራትም ማልማትም ስላልቻል ወይ ሰላምን ያስተካክልልና ወደ ልማት ወደ ፈራሶ ቤታችን ተሰርቶልን መንግስት መቋቋሚያ ያለውን ሰጥቶን ወደ ልማታችን እንገባ እንፈልጋለን። ካልሆነ ደግሞ ወደ መጣንበት ቦታ በመንግስት ስለመጣን መንግስት አሁንም ወደ መጣንበት ቦታ እንዲመልሰን እንፈልጋለን። ይህ የማይሆን ከሆነ ማንሰራ እንትን ማንል ከሆነ ሰላም ማናገኝ ከሆነ ወደ ነበርንበት ቦታ ወደ ተጠለንበት ቦታ እንዲመልስልን መንግስትን እናንጸናለን
የለም። ይህ የሆነው በምስራቅ ወለጋ ነው። ወደ ምዕራብ ሸዋ የተመለሱትን ተፈናቃዮች እናንተ ጋስ እንዴት ነው ስንል ጠይቀናቸዋል። እንደ መጀመሪያ ከዛ ይሉትና እዚህ ያለው ነገር በጣም የተራቀቀ ነው። አንደኛ በሰላሙ ጉዳይ ጫካ ነው ቢሆን የሚጠብቅ አካል የለም። እንደዚህ ፈርተና ስንል ምንም አያመጣባችሁ ነው እንጂ የሚሉት የሚጠብቀን አካል በአይናችን አናየውም። ከዚህ መፍትሄ ያላገኘን ለምን መጡን ግን አናጭራሽን ከዙሪያ ያለው ሸኔው እንጂ ያው ትንሽ አቅም ያለው እንደዛ አቅም የሌለው አዛውንቶች ደግሞ እንደዚህ እናቶች ሆና ያሉት ምንም ማድረግ ያልቻሉት እዛ ውስጥ ነው ቁጭ ብለው ያሉት። ትልቁ ነገር የምለው ከዛ ከላይ የሚመጣው ይሄን ህዝብ አቋቁማለሁ ብሎ የሚያመጣው አካል ያልተናበበ ስራ ነው የሚሰሩት። የተከበራችሁ የአዳም ቲዩብ ቤተሰቦች የጠገበ ለራበው አያዝንም፣ የጠገበ ለራበው አያስብም ሲባል እንሰማ ነበረ። ይህ ነገር እንደ ተረት ይመስለን የነበረው ዛሬ ግን በጊዜያችንና በዘመናችን እያየነው ነው። ቀደም ብሎ በትግራይ በህጻጽ በምትባል ቦታ ላይ ችግር የገጠማቸው በጦርነት ምክንያት ለረሃብ ለወደቁ ረሃብ ከሚለው ስያሜ አልፎ በጠኔ ለወደቁና ቆዳቸው ከአጥንታቸው ጋራ የስጋ ቆዳቸው ተጣብቆ ለማንሳት ሁሉ እስከሚቸገሩ ድረስ እያነሱ እየደገፉ ሲረዷቸው ያየንበትን ቪዲዮ ተመልክተናል። ዛሬ ደግሞ በደብረ ብርሃን በማንነታቸው ምክንያት ተፈናቅለው በነበረው የሀገሪቱ ውዝግብ ማነህ ምንድነህ ከየትነህ የሚል አባዜ ከላይ የተቀመጡ አካላት በሰጡን ጦስ መሰረት ያለ ችግራቸው ያለ ምክንያት ያለ ምንም እንቅፋት መኖር የሚችሉበትን ሀገር ኢትዮጵያዊ ሆነው ኢትዮጵያዊ እንዳልሆነ ተፈናቅለው ተሳደው ሀብት ንብረታቸውን ሁሉ ጥለው ማቄን ጨርቄን ሳይሉ ነፍሳቸውን ለማትረፍ ከነበሩበት ሀገር ወደ ሰላማዊ ቦታ የተሰደዱ ሰዎች ዛሬ ለረሃብ እንደተጋለጡ ይታወቃል። እነዚህም ሰዎች በደብረ ብርሃን ይኖራሉ። አንዳንድ ቪዲዮዎችን አይተን ተመልክተን እንመለስ። ትላንትና ላይ መስጠት የለመዱ መቀበልን እማያውቁ ናቸው። ለሄደ ሁሉ መርሐባ አርሂቡ የሚሉ ማህበረሰቦች ዛሬ ላይ ግን የሰው እጅ ለመጠበቅ ተገደዱ። እነሱ ጋር ያለው ችግር እኛ ስንረዳ የሚነሳ እኛ ስናቆም የሚቆም ሳይሆን ሁሌ አብራቸው ያለው ስለሆነ የምንፈልገው ዘለቄታዊ መፍትሄ ነው። አንዲት እንስት ወደዛ አካባቢ ልትጎበኛቸው ሄደች። ዶክተር ጋር ጠጋትልና እባክሽን ፔሪድ ማቋረጫ መድኃኒት ወይ መርፌ ውጊኝ አለቻት። ህመሙ መስሏት እሷ ደግሞ ህመሙን ማስታገሻ መፍትሄ ልትሰጣ ስትል ህመሙ አይደለም ህመሙን እችለዋለሁ ይሄን ሁሉ ችዬ ግን ያ እንግዳይ ሲመጣ ማስተናግድበት ሞዴስ የለኝም። ዛሬ የመጣ ሞዴስ ለሁለት ወር ሊጠቅመኝ ይችላል። ከዛ በኋላ ደግሞ ድጋሚ ሌላ ሶስት ካመጣልኝ ግን የኔ ፔሪድ ግን ይሄን አያውቅም። ወሩን ጠብቆ ነው የሚመጣው። ይሄ ደግሞ የተፈጥሮ ግዴታዬ ነው። ስለዚህ እንዲቋረጥ ነው የምፈልገው አለቻትኝ። ይሄ ቀን እኮ አልፎ ነገ መውለድ ብትፈልጊ እኮ ላትወልጂ ይችላልሽ ፔሪድሽ ከተቋረጠ ስትላት ዞር ብላ ያሉበትን ሲቹዌሽን አይታ ይሄ ቀን ሲያልፍ ነው ያልሽው አለቻት። አለፍ ስትሉ ደግሞ አንዲት እናት መርዝ ትጠይቃለች ለሷና ለልጆቿ። በቃ ከዚህ ስቃይ ልገላግላቸው ሲራቡ ፊት ለፊት ማየትም አልችልም አለች። ይህም እየሆነ ያለው እዛችሁ በፌሽታ ግማሹ ማህበረሰብ የሚኖርባት ኢትዮጵያ ደብረ ብርሃን ላይ ነው። ያላችሁን ነገር እየያዛችሁ እየሄዳችሁ እኚህን ወገኖች ጠይቁ። ነገር ግን እባካችሁ በየቦታው ላሉ ስደተኞቻችን የምንፈልገው ዘለቄታዊ መፍትሄ ነው። መንግስትም የራሱን ስራ ይስራ፣ ህዝብም የራሱን ኑሮ እንዲኖር ዘለቄታዊ መፍትሄ ለነዚህ ማህበረሰቦች በየመጡበት በየቦታ ያሉ ስደተኞች በየመጡበት ቀያቸው እንዲመለሱ የሚቻለው ይደረግ። ህዝብም ኑሮውን ይኖር። ሁሉም የየራሱን ግዴታ ይወጣ። አረ ስለፈጠራቸው አምላክ። ትላንትና እዚሁ ሶሻል ሚዲያ ላይ የሰማነው ለደብረ ብርሃን አካባቢ ላሉ ተፈናቃዮች 15 ሚሊዮን ብር ለወንድማችን ታኩር ደግሞ የ5 ሚሊዮን ብር መኪና ሽልማት የሚል ሶሻል ሚዲያ ላይ ሲዘዋወር አይቻለሁ። እውነት ይሁን ሐሰት አላረጋገጥኩም። ተግባሩ ብቻ ግን የሚያረካ ነው። መልካምነት ይከፍላል የሚባለው ሰው ሳያየን አጀንዳ ሳይፈጠር ለሰዎች በሰው አስተሳሰብ ሄደን ስናግዝ የሚያዩ አይኑ የሚመለከቱ ልቦናዎች አሉ። ድካማችንን ደክመው አስፈላጊ ርቀታችንን ለማሳጠር ሸክማችንን የሚሸከሙ ቅን ልብ ያላቸው ወቅቱን የመሰሉ ወይ ወቅት የቀደማቸው ብቻ በየትኛውም አጋጣሚ እግዚአብሔር ያዘጋጃቸው ሰዎች አሉ። ለዚህ ወንድማችንም ለነዚህ ህዝቦቻችንም ጭምር ደግሞ ያን ያህል ብር እንደሚሰጥ ቃል ተገብቷል። በዚህ ጊዜ የሚፈለገው ያ ነው። ትልልቅ ካምፓኒ ያላችሁ ተቋማት ማህበራዊ ኃላፊነታችሁን ማዋጣት፣ ትልልቅ ልብ ያላችሁ ሰዎች ልባችሁን ለበጎ ነገር በማዋል ህብረትና አንድነትን ከፍታና ሙላትን
ሊያመነጭ የሚችለውን የሰውን ልብ መጠገን ላይ ነው መሄድ መቻል ያለብን። በአንድነት መቆም ነው። አሁን የምንሰማቸው የምናያቸው የመጣጣል የመጎሻሸም የሶሻል ሚዲያው ላይ ራሱ ፈራጅ ራሱ ከሳሽ ሆኖ የሚመጣበት ሰዎችን የሚሰሩ ወደኋላ የሚጎትት ወጥመድ የሚጣልበት ጥቂቶችን ብንመለከትም ዛሬም ከሰውነት ያልተናጠበ እልፍ ሰዎችን የተመለከትንባቸው አጋጣሚዎች ትልቅ ናቸውና ወይም ደግሞ ብዙ ናቸውና ተስፋ እንዳንቆርጥ በኢትዮጵያም በኢትዮጵያዊነትም እንደነዚህ አይነቱን አጋጣሚ ስናይ ልባችን ይሞቃል። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ በያለንበት ወንዞችን እስከ ሙላታቸው ዝናብንም በልኩ አምነነው የምንሰጠውንም ሰብል ወይም የምንዘራውን ዘር ምርት አድርጎ እንዲሰጠን ጸሎት ዛሬ የሚያስፈልግ። ወርቁ አይተነው ታውቁታላችሁ። ነጋዴ ነው፣ ኢትዮጵያዊ ጠንካራ ሰው፣ ምንም ነገር ወደኋላ የማይጎትተው በማንነቱ የሚኮራ የስራ ሰው፣ የልማት ሰው፣ ጠንካራ ነጋዴ፣ ልበ ሙሉ ቆራጥ ሰው ነው። በብዙ ነገር ይታወቃል። ይህ ሰው 15 ሚሊዮን የኢትዮጵያ ብር ለደብረ ብርሃን ለተፈናቀሉ አካላት ልገሳ ቢያደርግ የተቃወሙ አካላት አሉ። ተመልከቱ እንግዲህ የወርቁ አይተነውን 15 ሚሊዮን ብር እርዳታ እንዳይቀበል ወይም ደግሞ ድርጅቱ ተቀብሎ ለተቸገሩት እርዳታ እንዳይውል እየተቃወመ ያለው አግማስ ኢትዮጵያ የተባለ አንድ የእርዳታ ድርጅት ነው። ይህ የእርዳታ ድርጅት እኔ ንባቡን አቀርብላችኋለሁ፣ እናንተ ተመልከቱት። ይህን ድርጅት የመሰረተው አካል ሴረኛ የነበረ አገር በታኝ የሆነ አካል እንደነበረ በፌስቡክ የተለቀቀው መረጃ አለ። መረጃና ማስረጃውን እናንተ አንብቡት። ይህ ሰው ከወሎ ህብረት ጋር የተያያዘ አገር ሊበትን ችግር ሊፈጥር ያሰበ አካል ቡድን የነበረ ሲሆን ያ አልሳካለት ሲል በዚህኛው መልኩ ደግሞ የተፈናቀሉ ህብረተሰብ እንዳይረዱ የሚያደርግ ደግሞ እሱ ነው። ከየትም ይምጣ ገንዘቡ ለተቸገሩ ሰዎች መርዳት ማለት እከሌ እከሌ ብሔር ነው፣ እከሌ እከሌ ሰው ነው፣ እከሌ እከሌ ደጋፊ ነው ተብሎ አይመረጥም። የአስቸኳይ ጊዜ እርዳታ ማለት የአስቸኳይ ጊዜ ፈጥኖ መድረስና ለተቸገሩት መርዳት፣ የሚልሱ የሚቀምሱት ያጡትን ቅድሚያ ለእነሱ ማጉረስ ነው። የፖለቲካው ጉዳይ ከዳር ይቀራል ወይም በኋላ የሚመጣ ነገር ነው። ሰው ከሌለ ፖለቲካ ለእንስሳ ይሆናል እንዴ? ፖለቲካ እኮ ለሰው እንጂ ለአራዊት አይደለም። ሰው እየሞተ ማን ነው ፖለቲካውን የሚያራምድላቸው? ቅድሚያ ለሰው ነው። እና ብዙ የሚያስተዛዝብ ነገሮች አሉ። በታላላቅ ቦታ ላይ የነበሩ ሰዎች ሁሉ በዚሁ አጋጣሚ በዚህ በአስተዛዛቢ ቀንና ጊዜ ዘመን እጅግ በጣም ነጥብ እየተጣለባቸው ያሉ አካላት አሉ። ቢያንስ ለቤተሰቦቻቸው እንኳን በሰላም የመኖር ጥሩ ነገር ሰርተው ቢያቆዩቸው ምን ችግር አለ? ከሙቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል፣ በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ህፃጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴምቲንግ፣ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የሕክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ።
እሱ በቃ ይበላችሁ። አይዞን፣ ይህም ቀን ያልፋል። ደቢረ ቢሪሃኒ አሁን ሁላችን ወደ ደቢረ ቢሪሃኒ መሄድ ያለብን የተራቡትን ይናበላል። በማንነታቸው ምክንያት ተፈናቅለው በረሃብ እንዲሰቃዩ እየተደረጉ ያሉ ወገኖችን ማንነት ተኮር ያደረገ እርዳታ አንቀበልም የምትል ሀገር ብቸኛው ሀገር ኢትዮጵያ ብቻ ናት። ወርቁ አይተነው በፖለቲካ አመለካከቱ ምክንያት ለወገኖቹ ያደረገውን የ15 ሚሊዮን ብር እርዳታ አልቀበልም ብለዋል። እነዛ ሰዎች ግን በማንነታቸው ምክንያት ነው ይሄንን መከራ እየተቀበሉ ያሉት። ማንነት ተኮር እርዳታን ከመቃወማችሁ ማንነት ተኮር ረሃብን፣ ማንነት ተኮር መፈናቀልን፣ ማንነት ተኮር ጦርነትን ተቃወሙ። ለሀገራችን የሚጠቅመን እሱ ነው። የኔ በቃ የኔ ንግድ አይደለም። ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት። ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖባዲ ነው፣ ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላላን ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል። ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህም አያገለግልህ። ስለዚህ ነው የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም። ለኔ ምንም አንድ ሰው ማዳን ነው። አንድ ሰው ማዳን ለኔ ምንም ከተፈቀደልኝ ውጭ በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግም። እኔ ላተርፍ የምችለው 10 ነው። ከዚህ ውጭ ያለው ነገር ግን ህዝብህን ጠቅመህ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ገንዘብን ነጋዴ መሆን ይችላል። ግን እንደዛ ብለው አንዳንድ ጊዜ የሚሉ እስኪ ከዛሬ 6 ዓመት በፊት አንድ ቴሌቶን ወይም የመንግስት መዋጮ ላይ ሂድና የመጀመሪያው ብር ምንድነው የሚለውን ወደ ኋላ ሄደ አምጣ። እኔ ከእስር ቤት ተፈትቼ ስራ ጀምሬ ማዋጣት ከጀመርኩ በኋላ ግን 30-40 ሚሊዮን ምን ሆኑ ጌጥ ሆኖ ማለት ነው። ትናንትና 100 ሺህ ብር የማይከፍለው ነጋዴ ተስቦ 5 ሚሊዮን ላይ ገባ፣ 10 ሚሊዮን ላይ ገባ፣ 50 ሚሊዮን ላይ ገባ። ነገሩን አየህ አዙርከው። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ላንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩህ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ሁሉም ነጋዴ እንዲያውቀው ፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል? ላንተ ጸጋና ሀብት ሰጠው፣ ምን አደረከው? እግዚአብሔር መጥቶ በእጃችን ይሰጣል አይሰጥም? ላንተ እኔ ለኔ አንተ ለሱሱ ነው አይደል ያደረግን? ይሄን አድርገናል። ብታስር ጠይቀኛለሁ። እሱን አይደለም ያለው በሱ አምላክ የተፈጠረውን ሰው ነው። አየህ። ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንኖር ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር አሞን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ? ያውም ከእስር ቤት ወጥቶ። ይሄ እግዚአብሔር ነው እንጂ እኔ ሰው በማንነቱ ምክንያት ተፈናቅሎ በደል ደርሶበት ችግር ላይ ወድቆ ልጆቹን ሁሉ ለመመገብ ይቅር ራሱም የሚቀምሰው የሚልሰው አጥቶ እየተሰቃየ ባለበት ሰዓት የደራሽ ያለ እያለ በአንዳንድ መልካም ወጣቶች እንቅስቃሴ ልግስና ቢደረግ እንዳይረዱ፣ እንዳይበሉ፣ እንዳይጠጡ የሚደረጉበት ምክንያት ምንድነው? ከጀርባው ብዙ ችግር አለ። ይሄን ቪዲዮ ተከታተሉት። አፍረናል ያ ጀማ አግማስ ኢትዮጵያ በዚህ ልክ ተወርዳላችሁ ብለን አስበናችሁ አናውቅም ነበር። የምር አቡበከር በጣም ነው ያዘንብህ በወገንህ ላይ። እንዴት አንተ በወለጋ ተፈናቃይ ላይ በሰው እንባ ላይ እንዴት እንድትቀልዳላችሁ? ከፖለቲካም ከሃይማኖቱም ከሁሉም በፊት
ረሃብ እኮ ይቀድማል። ሰው ሲርበው ሰርቆም ይበላል አይደለም እንዴ? አይደለም ሰው አጉርሶት። የምር በጣም ነው ያዘንባችሁ። እኛ የማንኛውም ሰው መረማመጃ የፖለቲካ ማካሄጃ እኮ አይደለም። እኛ እርቦናል፣ ቸግሮናል፣ እርዱን ብለው ከጎናቸው መቆማችን እኛ ስተት መቼም አይደለም። ይሄ ፖለቲካ ጋር ልታገናኘው አትችልም። ምክንያቱም በሁለቱም በኩል እየተገፉ ያሉ ወገኖቻችን እኛ ካላየናቸው ማንም ሊያቸው አይችልም። ስለዚህ በጣም ነው ያፈርንብህ። እንደዚህ አይነት ወረደ ቦታ ላይ እናገኛለን ብለን አስበን አናቅም ነበረ። ረክስ አገኘን። ግን ቀጥል ላልኩ ጎበዝ ለተኛ ፈልጌ አሁን ሰው የተራበ እንደው የተቸገረ የማይረዳበት ሀገር እመኑ ሀገር ነው ያለው ጎበዝ። ይሄን መግለጫ ይችላል ያሳዝናል። የማይለቅ ጥቁር ጠባሳ አሻራ ጥላችሁልን ያስተማራችሁ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት ምግብ ገዝታችሁለት ብትሄዱ ቤት ብሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም። አይደለም ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ መፈናቀላቸው በራሱ ፖለቲካዊ አይደለ እንዴ? የደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። በብልጽግና በኩል አይደል ያለፈው? በብልጽግና በኩል ስታልፍ ህዝብን መራት አትችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው፣ አልበላም ሊልህ ነው። አግማስ በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ